ለዚህ የጥልቅ ዳሰሳ ዝግጅታችን እንኳን በደህና መጣችሁ። ዛሬ እንግዲህ በጣም ሰፊና አጓጊ የሆነ የመረጃ ምንጭ ይዘን የቀረብ ነው። አዎ፣ በጣም ደስ የሚል ርዕስ ነው። በእጃችን ላይ የሚገኘው ዋነኛ የመረጃ ምንጭ የኢትዮጵያና የአፍሪካ ቀንድ ታሪካዊ መሰረቶችና የታሪክ አትሳፍ የሚል ነው። የዚህ ዳሰሳ ተልዕኮ ምንድን ነው ብለን ስናስብ የታሪክን ትክክለኛ ምንነት፣ የጥናት ዘዴዎችን እንዲሁም ይህ ቀጠና ታሪኩ እንዴት እንደተጻፈ በቀላሉና በማራኪ ሁኔታ ማቅረብ ነው። ልክ ነው። እና ደግሞ መልክዓ ምድር በሰው ልጆች ታሪክ ላይ ያለውን ተጽዕኖም አብረን እንፈትሻለን። በትክክል ዛሬ የምንዳሰሳቸው ዋና ዋና ነጥቦች 4 ናቸው። አንደኛ የታሪክ ተፈጥሮና ጥቅሞች፣ ሁለተኛ የታሪክ ጥናት ምንጮችና ዘዴዎች፣ ሶስተኛው ደግሞ የኢትዮጵያና የአፍሪካ ቀንድ ታሪክ አትሳፍ ሲሆን አራተኛው የመልክዓ ምድራዊ አውድ ይሆናል። አዎ፣ እነዚህን ነጥቦች አንድ በአንድ ወደ ውስጥ ገብተን ነው የምናያቸው። ግን ወደ ዝርዝሩ ከመግባታችን በፊት አድማጮቻችን ይህንን ዝግጅት ለሌሎችም ለማድረስ እንዲረዳ ማርቨል አካዴሚ የዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳይረሱ ማሳሰብ ወዳለሁ። አዎ፣ ቻናሉን መደገፍ እንዳትረሱ። እሺ፣ ይህንን ጉዳይ በዝርዝር እንፈትሸው። መጀመሪያ ነጥብ 1 ላይ ስነሳ የታሪክ ተፈጥሮ የሚለውን ነው የምናገኘው። ታሪክ የሚለው ቃል ኢስቶሪያ ከሚለው የጥንት ግሪክ ቃል ነው። ትርጉሙ ምርመራ ወይም ማጣራት ማለት ነው። አዎ፣ ሄሮዶትስ የተባለው ግሪካዊም የታሪክ አባት በመባል ይታወቃል። ግን እዚህ ላይ አንድ ትልቅ ጥያቄ ይነሳል። እንግዲህ ታሪክ ስንል ዝም ብሎ የድሮ ነገሮችን ማውራት ወይም የሞቱ ሰዎችን ስም መዘርዘር ብቻ ነው ወይ? አየህ፣ እዚህ ጋር በጣም የሚገርመው ነገር ያ ነው። የብዙ ሰዎች ግንዛቤ ታሪክ ማለት ያለፉ ክስተቶችን፣ የሞቱ ነገስታትን የዘመን ሰሌዳ ማጥናት፣ አዎ በቀላላቸው ማጥናት ይመስላቸዋል። ግን የታሪክ ትክክለኛው ዓላማ ያ አይደለም። ዋነኛ ግቡ በመረጃዎች ላይ ተመስርቶ ተደጋጋሚና መሰረታዊ የሆኑ ስርዓተ ጥለቶችን መፈለግ ነው። ማለትም ፓተርኖችን መረዳት። በትክክል ላለፈው የሰው ልጅ ተሞክሮ ጥልቅ ትርጉም መስጠት ነው። ታሪክ የሰው ልጅ ማህበረሰብ ከተፈጥሮ አካባቢው ጋር የነበረውን መስተጋበር በጥልቀት የሚያጠና ዘርፍ ነው። ታዲያ ሌሎች የትምህርት ዘርፎችም ይህንን አያጠኑም እንዴ? ያጠናል፣ ግን ሌሎች ዘርፎች በአሁኑ ጊዜ ላይ ነው የሚያተኩሩት። ታሪክ ግን ይህንን መስተጋበር ባለፈው ጊዜ ውስጥ በተለይ በዘመናት ውስጥ በሚታዩ የለውጥ እና የቀጣይነት ማዕከል ውስጥ አድርጎ ነው የሚመረምረው። ይህ የለውጥ እና የቀጣይነት ሐሳብ እጅግ ማራኪ ነው። ለውጥ ስንል በሰው ልጅ ማህበራዊ ወይም ኢኮኖሚያዊ ህይወት ውስጥ ከጊዜ ወደ ጊዜ የሚከሰቱ እውነታዎች ናቸው አይደል? ልክ ነህ። አባቶቻችን ይኖሩበት የነበረው የፖለቲካ ስርዓት ዛሬ ላይ ሙሉ በሙሉ ላይተገበር ይችላል። ግን ደግሞ ቀጣይነትም አለ። ቋንቋዎቻችን፣ እምነቶቻችን፣ አልባሳቶቻችን ሳይቋረጡ ከትውልድ ወደ ትውልድ ይሸጋገራሉ። አዎ፣ ያ ነው ታሪክን ህያው የሚያደርገው። ታዲያ እነዚህን ለውጦችና ቀጣይነቶች መቼ ነው መመዝገብ የጀመርነው? ምንጫችን ቅድመ ታሪክና ታሪክ የሚባሉ ሁለት የተለያዩ ዘመናት እንዳሉ ያብራራል። አዎ፣ የሰው ልጅ በዚህ ምድር ላይ ለሚሊዮኖች ዓመታት ኖሯል። ነገር ግን የታሪክ ምሁራን ይህንን ረጅም ጉዞ በሁለት ነው የሚከፍሉት። አንደኛው ቅድመ ታሪክ የምንለው በትክክል ይሄ ዘመን የሰው ልጅ ጽሑፍን ገና ያልፈለሰፈበት እጅግ ረጅሙ ጊዜ ነው። የሰው ልጅ ድንጋይን ጠርቦ መሳሪያ ከሰራበት ጊዜ አንስቶ እስከ ነሐስ እና ብረት ዘመናት ድረስ ያለውን ያጠቃልላል። ታሪክ የምንለውስ መቼ ጀመረ? ሁለተኛው እና ታሪክ ብለን የምንጠራው ምዕራፍ የሚጀመረው ይሄ ከ6000 ዓመታት በፊት አካባቢ የጽሑፍ ቴክኖሎጂ ግኝት ሲመጣ ነው። ማለትም ጽሑፍ ሲጀመር? አዎ፣ ሰዎች የዕለት ተዕለት ተግባራቸውን፣ ንግዳቸውን፣ እምነታቸውን በጽሑፍ ማስፈር ሲጀምሩ ትክክለኛው የታሪክ ዘመን ተጀመረ ማለት ነው። የሚገርም ነው። ከዚያ በፊት የነበረው ጉዞ በጽሑፍ ስላልሰፈረ ብቻ እንደ ቅድመ ታሪክ ነው የሚቆጠረው። ታዲያ ይህንን ሁሉ ወደ ኋላ መለስ ብሎ ማጥናት ዛሬ ላለነው ሰዎች ለምን አስፈለገ? የዚህ ጥቅሙ ምንድን ነው? ምንጫችን በርካታ ጥቅሞችን ነው የሚዘረዝረው። የመጀመሪያው የአሁኑን ጊዜ በተሻለ ሁኔታ ለመረዳት ያስችለናል ይላል። አዎ፣ ዛሬ ላይ የምናያቸውን ችግሮቹ እንዴት እንደተፈጠሩም ስረ መሰረታቸውን ከታሪክ ሳንመረምር ትክክለኛ መፍትሄ ማምጣት አይቻልም። ሁለተኛው ደግሞ የማንነት ስሜት መፍጠሩ ነው። እውነት ነው። ማህበረሰቦች ከየት እንደመጡ የሚረዱት በታሪክ መነጽር ነው። ከዚህም ባሻገር ታሪክ ሌሎች የትምህርት ዘርፎች ላይ ትልቅ መሰረት ይጥላል። ለምሳሌ ስነ ጽሑፍ፣ ፍልስፍና ወይም ፖለቲካ ሳይንስ
ሁሉም የየራሳቸው ታሪካዊ ዳራ አላቸው። አዎ። ሌላውና እጅግ በጣም ወሳኙ ጥቅም ደግሞ የትንታኔ ክህሎቶችን እንድናዳብር መርዳቱ ነው። መረጃዎችን እንዴት መፈለግ እንዳለብን፣ የተገኘውን መረጃ እንዴት መገምገም እንደምንችል ያስተምረናል። ክርክርን በተጨባጭ ማስረጃ ለማቅረብም ያግዛል። ልክ ነህ። በመጨረሻም መቻቻልን ያሳድጋል። የሌሎቹን ማህበረሰቦች ታሪክና አመለካከቶችን ስናጠና የራሳችን መንገድ ብቻ ትክክል ነው ከሚል ጠባብ አስተሳሰብ እንወጣለን። ይህ ሁሉ አስገራሚ ነው። ነገር ግን አንድ ጥያቄ ይፈጠራል። 1.2 ወደ ተሰኘው የታሪክ ጥናት ምንጮችና ዘዴዎች ስንመጣ የጥንት ክስተቶችን ዛሬ ላይ ሆኖ እንዴት በእርግጠኝነት ሊያውቁ ቻሉ? ምንጮችን በመጠቀም ነዋ። አዎ። መረጃዎቻቸውን ስኬት ያገኛሉ? ታሪክ የፈጠራ ሥራ ወይም ልቦለድ አይደለም እኮ። ፈጽሞ አይደለም። የታሪክ ጸሐፊዎች ከህሊናቸው አፍልቆ አይጽፉም። መረጃዎችን ልክ እንደ ድልድይ በመጠቀም ነው ከባለፈው ጊዜ ጋር የሚያገናኙን። ግን እዚህ ላይ አንድ ትልቅ ጥንቃቄ ያስፈልጋል። የፕሮፓጋንዳው ጉዳይ። አዎ፣ ታሪክ አላግባብ ለፖለቲካዊ ፕሮፓጋንዳ ሊውል ይችላል። የታሪክ ጸሐፊዎች ግኝታቸውን በተጨባጭ መረጃ ላይ ሲመሰርቱ፣ ፕሮፓጋንዲስቶች ግን ታሪክን በማዝባባት ሊጠቀሙበት ይችላሉ። ቀንሰው ወይም ጨምሮ ማለት ነው። በትክክል። ለዚህ ነው የታሪክ ምንጮች ሕይወት አድን የሚሆኑት። ምንጮቹ በሁለት ይከፈላሉ፣ ቀዳማይና ቃልአይ ምንጮች። ቀዳማይ የምንላቸው እነማን ናቸው? ቀዳማይ የምንላቸው ለክስተቱ ቅርብ የሆኑ በመጀመሪያ ደረጃ የተገኙ ኦሪጂናል መረጃዎች ናቸው። ለምሳሌ የብራና ጽሑፎች፣ በጦርነት ጊዜ የተጻፉ ደብዳቤዎች፣ ፎቶግራፎች፣ ጥንታዊ ሳንቲሞች፣ የፍርድ ቤት መዝገቦችም ይካተታሉ። አዎ፣ ቅሪተ አካላት እና ጥንታዊ ሕንፃዎችም ጭምር። እነዚህ አስተማማኝነታቸው ከፍተኛ ነው። ቃልአይ ምንጮችስ? እነሱ ደግሞ ከክስተቱ በኋላ የተጻፉና ትንታኔ የሚሰጡ ናቸው አይደል? አዎ፣ ልክ ነህ። ለምሳሌ ዛሬ ላይ ያለ ታሪክ ተመራማሪ ስለ አጼ ምኒልክ የጻፈው መጽሐፍ ወይም መጽሔቶች በዚህ ይመደባሉ። የተዘጋጁት በቀዳማይ ምንጮች ላይ ተመስርተው ነው፣ ግን አስተማማኝነታቸው መረጋገጥ አለበት። ግን እዚህ ላይ አንድ ትልቅ ክፍተት ነው ያለን። ሁሉም ማህበረሰብ እኮ የጽሑፍ ባህል አልነበሩም። እውነት ነው። ታዲያ የጽሑፍ ባህል ላልዳበረባቸው ማህበረሰቦች ታሪካቸውን እንዴት እናተናለን? እጅግ ጠቃሚ ጥያቄ ነው። ለዚህ ነው አፋዊ መረጃ ወይም በቃል የሚተላለፍ ታሪክ ወሳኝ የሚሆነው። በአፈ ታሪክ፣ በማህበረሰቡ ዘፈኖች፣ በግጥሞች የሚተላለፉ መረጃዎች አሉ። በተለይ በአፍሪካ ታሪክ ጥናት ውስጥ ትልቅ ቦታ አለው። ግን እሱም ቢሆን አይዛባም። የሰው ልጅ ትውስታ በጊዜ ሂደት ሊረሳ ወይም ለአንድ ወገን አድልቶ ሊጋነን ይችላል እኮ። አዎ፣ ለዚህ ነው ትልቅ ጥንቃቄ የሚፈልገው። ባለሙያዎች አፋዊ መረጃን እንዳለ አይቀበሉትም። ይግድ ከሌሎች የተጻፉ መረጃዎች ወይም ከአርኪኦሎጂያዊ ግኝቶች ጋር ማመሳከር ወይም ክሮስ ቼክ ማድረግ አለባቸው። ግልጽ ነው። ውይይታችንን ወደ ቀጣዩና ዋነኛው የአካባቢያችን የታሪክ አጻፋፍ ከመውሰዳችን በፊት ይህንን የመሰለ ጠቃሚ የታሪክ ዕውቀት ዘወርጥ እንዲደርሳችሁ አድማጮቻችን ማርቬል አካዳሚ የዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳትረሱ በድጋሚ ላስታውሳችሁ እወዳለሁ። አዎ፣ ቻናሉን መደገፍ እንዳትረሱ። ወደ ቀደመው ሐሳባችን ስንመለስ 1.3 የኢትዮጵያና የአፍሪካ ቀንድ የታሪክ አጻፋፍ እድገት የሚለውን እናገኛለን። በኢትዮጵያ የታሪክ አጻፋፍ ከየት ይጀምራል? በዓለም አቀፍ ደረጃስ? በዓለም አቀፍ ደረጃ ስናየው የጥንት ግሪኮቹ እነ ሄሮዶተስ እና ቱሲዳይደስ እንዲሁም በቻይና የነበረው ሲማ ቺያን ቀዳሚዎቹ ናቸው። ታሪክ ግን እንደ አንድ ራሱን የቻለ ሳይንስ ሆኖ የወጣው በ9ኛው ክፍለ ዘመን በጀርመን ነው፣ በሊዮፖልድ ቮን ራንክ አማካኝነት። ወደ ኢትዮጵያና የአፍሪካ ቀንድ ስንመጣስ? ወደ እኛ ስንመጣ ታሪክ አጻፋፉ በሺህ በሚቆጥሩ ዓመታት ውስጥ አስደናቂ ሂደቶች አልፏል። የመጀመሪያዎቹ መረጃዎቻችን የተገኙት በእርግጥ ከውጭ ተጓዦችና መርከበኞች ጽሑፎች ነው። በጣም አስገራሚ ነው። ማለት የራሳችንን ታሪክ መጀመሪያ የጻፉልን የውጭ ሰዎች ነበሩ። አዎ፣ ምንጫችን እንደሚያስረዳው በአንደኛው ክፍለ ዘመን ፔሪፕለስ ኦፍ ዘ ኤርትሪያን ሲ የተሰኘው ሰነድ ስለ አክሱም ንግድ ይነግረናል። ከዚያም የኮስማስ ኢንዲኮፕሌውስቲቲስ የአዱሊስ ሐውልት ጽሑፍ ሌላው ቁልፍ መረጃ ነው። ግን የራሳችን ሀገር በቀል ጸሐፊዎች አልነበሩም? ነበሩ እንጂ። ሀገር በቀል ጽሑፎችም እጅግ ጥንታዊ ናቸው። ከተቀረጹ የድንጋይ ላይ ጽሑፎች ባሻገር
ለምሳሌ በ7ኛው ክፍለ ዘመን አካባቢ የተጻፈው የአባ ገሪማ የብራና ጽሑፍ አለ። በ13ኛው ክፍለ ዘመን ደግሞ የሐይቅ እስጢፋኖስ ገዳም ሰነድ ይጠቀሳል። እነዚህ ሃይማኖታዊ ይዘት ቢኖራቸውም ታሪካዊ መረጃ ይሰጣሉ። አዎ፣ ስለ ነገሥታቱና መሬት አስተዳደር ብርሃን ይፈነጥቃሉ። ገድላትና ዜና መዋዕሎችም አሉ። ቆይ ገድላት ስንል ስለ ቅዱሳን ተአምራት ብቻ የሚጻፉ አይደሉም እንዴ? እንዴት የታሪክ ምንጭ ሊሆኑ ይችላሉ? አየህ፣ ገድላት በብዛት የተጻፉት ስለ ተአምራት ቢሆኑም የታሪክ ባለሙያዎች ግን በጀርባ ያለውን ማህበራዊ እውነታ ነው የሚፈልጉት። በገድላቱ ውስጥ ስለ ገበሬው አኗኗር፣ ስለ በሽታዎች እና ስለ መሬት ስጦታዎች በሰፊው ተጽፏል። አሃ፣ እንደዛ ከሆነማ ጥሩ መረጃ ነው። በሙስሊሙ ማህበረሰብ ዘንድም ተመሳሳይ ባህል ነበረ። ለምሳሌ በ19ኛው ክፍለ ዘመን የተጻፈው የሼክ ጃዕፈር ቡኮ ታሪክ የሀገር በቀል እስልምናን እድገት በግሩም ሁኔታ ያሳያል። ከነዚህ ውጪ የነገሥታቱ ዜና መዋዕልስ? አዎ፣ እነሱ ደግሞ ከአጼ አምደ ጽዮን ጀምሮ እስከ ንግሥት ዘውዲቱ ድረስ ስለ ነገሥታቱ የዘር ሐረግ፣ ጦርነቶችና ሥራዎች የሚተርኩ ናቸው። እርግጥ ነው አብዛኛውን ጊዜ ነገሥታቱን ለማውደስ ስለሚጻፉ በጥንቃቄ መነበብ አለባቸው። ግን ዋጋ ያላቸው ምንጮች ናቸው። በትክክል። ወደ አረብኛ ተናጋሪ ጎብኞች ስንመጣም እነ አልማስዑዲ፣ እብን ባቱታ ስለ ባህሉ ጽፈዋል። እጅግ ጎልቶ የሚታየው ግን ሺሃብ አድዲን ፍቱህ አልሀበሻ በተሰኘው መጽሐፉ ያሰፈረው አይደለም እንዴ? አዎ፣ የግራኝ አህመድን ጦርነት እና የደቡብ ምስራቅ ኢትዮጵያን ከተሞች በዝርዝር አስቀምጧል። በኋላም አልሃይሚ የጎንደርን ቤተ መንግሥት ስነ ሥርዓት መዝግቧል። ግን እዚህ ላይ ፈጽሞ ልንዘነጋው የማይገባን አስደናቂ ሀገር በቀል ጽሑፍ አለ፣ የአባ ባህሪ ጽሑፍ። ስለዚህ ብታብራሪልን። አባ ባህሪ በ1593 ዓመተ ምህረት ስለ ኦሮሞ ማህበረሰብ የጻፈው መጽሐፍ እጅግ ልዩ ቦታ አለው። የኦሮሞ ሕዝብን ማህበራዊ አደረጃጀት እና በተለይም የገዳ ስርዓትን በሚገርም ዝርዝር አቅርቧል። አዎ፣ እስከ ዛሬ ድረስ እንደ ዋነኛ ቀዳማዊ ምንጭ ነው የሚያገለግለው። ከአውሮፓውያን ተጓዦችም እነ ፍራንሲስኮ አልቫሬስ እና ጄምስ ብሩስ ሰፊ መረጃ ትቶልናል። ግን እዚህ ላይ አንድ አስደናቂ ታሪክ አለ። የኢትዮጵያ ጥናት መስራች ተደርጎ የሚቆጠረው ጀርመናዊው ሂዮብ ሉዶልፍ ኢትዮጵያን በፍጹም ረግጦ አያውቅም። አይገርምም? እዚህ ሳይመጣ እንዴት አጠና ታዲያ? አውሮፓ ውስጥ ከአባ ጎርጎርዮስ ከተባሉ ኢትዮጵያዊ መነኩሴ ጋር በመገናኘት መረጃ በመሰብሰብ ነው አስደናቂ መጽሐፍ የጻፈው። በኋላም አውጉስቲን ዲልማን የበለጠ ሳይንሳዊ ጥናቶችን አቀረበ። ወደ 20ኛው ክፍለ ዘመን መጀመሪያ ስመጣ ደግሞ ነገሮች ሙሉ በሙሉ ተቀየሩ። ባህላዊ የኢትዮጵያ ጸሐፊዎች ብቅ አሉ። አዎ፣ እነሱ ነገሥታትን ከማሞገስ ወጥተው ስለ ማህበራዊ ፍትህ መጻፍ ጀመሩ። እና አለቃ ታዬ አፈወርቅ ገብረ ኢየሱስ፣ ገብረ ሕይወት ባይከዳኝ፣ ብላቴን ጌታ ሁሩ ወልደ ሥላሴ የመሳሰሉት ማለት ነው። በተለይ ገብረ ሕይወት ባይከዳኝ የበሰለ ፖለቲካዊና ኢኮኖሚያዊ ትንታኔ በመስጠት ይታወቃሉ። ዘመኑ የኢትዮጵያ የአእምሮ መነቃቃት ዘመን ነበር። ግን ይሄ ሙከራ በ1936ቱ የጣሊያን ወረራ ምክንያት ተስተጓጎለ። አዎ፣ ብዙ ምሁራን ተገደሉ። ከነጻነት በኋላ ግን ነገሮች እንደገና ተያንሰራሩ አይደል? ልክ ነህ። እነ ተክለ ጻድቅ መኩሪያ፣ ይልማ ደሬሳ ዘመናዊ ታሪክ አጻጻፍን አጎለበቱ። ከ1960ዎች በኋላ ደግሞ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል እና የኢትዮጵያ ጥናት ተቋም ተከፈተ። በሪቻርድ ፓንክሬስት አመራር ማለት ነው? አዎ። በአፍሪቃ ቀንድ ባሉ ሌሎች ሀገራት ግን የታሪክ ጥናት የጎለበው ተቀኝ ግዛት ነጻ ከወጡ በኋላ። እሺ፣ ይህ ሁሉ ታሪክ የተፈጸመበት መድረክስ ምን ይመስላል? ይህ ወደ መጨረሻው እና 1.4 ወደ ተሰኘው የመልክዓ ምድራዊ አውድ ያመጣናል። ታሪክ ባህር ላይ እንሳፈፍ። መልክዓ ምድር ትልቅ ተጽዕኖ አለው። የአፍሪካ ቀንድ ስንል ኢትዮጵያ፣ ጅቡቲ፣ ኤርትራ እና ሶማሊያን ሲያካትት ኬንያ እና ሱዳንም የታሪኩ አካል ናቸው። አዎ፣ የጂኦግራፊ ወሳኝነት እዚህ ላይ ነው። አካባቢው ከዳሎል ዝቅተኛ ስፍራ አንስቶ እስከ ከፍተኛ ተራራዎች አሉት። ተራራማው መልክዓ ምድር ሕዝቦችን ያገለለ ቢመስለንም ማህበረሰቡ በፍጹም ተነጥሎ አያውቅም። በንግድ፣ ፍልሰት፣ ጦርነት እርስ በርስ የተሳሰረ ነው አይደል? በትክክል። መልክዓ ምድር ሕዝቦችን እንዴት እንዳገናኝ የሚያሳየን አንደኛው የውሃ ማፈሰሻ ስርዓቶች ናቸው። 5 ዋና ዋና ስርዓቶች አሉን። የአባይ ወንዝ ጊቤ ወይም ኦሞ
ገናሌ ወይም ጁባ፣ አዋሽ እና የስምጥ ሸለቆ ሐይቆች ሕዝቦችን አቆራኝተዋል። በሌላ በኩል ደግሞ ቀይ ባህር፣ የኤደን ባህረ ሰላጤ እና የህንድ ውቅያኖስ ቀጠናውን ከዓለም ጋር አገናኝተዋል። ይህ ትስስር እኮ ከዘረ ሐረግ ባሻገር በቋንቋና በባህልም ይታያል። የፖለቲካ ድንበር የሕዝቡን አንድነት አላቋረጠው። አዎ፣ ለምሳሌ አፋርኛ በኤርትራ ኢትዮጵያና ጅቡቲ ይነገራል። ሶማሌኛ በኢትዮጵያ፣ ሶማሊያ፣ ኬንያ እና ጅቡቲ ይገኛል። ኦሮምኛ በኢትዮጵያና ኬንያ ሕዝቦችን ሲያስተሳስር፣ ትግርኛ ደግሞ በትግራይ እና በኤርትራ ያሉትን ያገናኛል። ይህ የሚያሳየን የጋራ ታሪክ እንዳዳበሩ ነው። በትክክል ሰፊ የሕዝብ እንቅስቃሴዎች ነበሩ። ውድ አድማጮቻችን፣ ዛሬ በጋራ በመሆን እጅግ ሰፊ የሆነ መረጃ ዳሰስናል። የታሪክን ምንነት፣ የመረጃ ምንጮችን፣ የታሪክ አጻጻፍን እና መልክዓ ምድር ሕዝቦችን እንዴት እንዳስተሳሰረ ተመልክተናል። ታዲያ ይህንን ሁሉ ካነሳን በኋላ ለእያንዳንዳችሁ አንድ አነቃቂ ጥያቄ ልተወላችሁ እወዳለሁ። አዎ፣ በጣም ጥሩ ሐሳብ ነው። የአፍሪካ ቀንድ ሕዝቦች በመልክዓ ምድር፣ በቋንቋና በዘመናት የጋራ ታሪክ ይህን ያህል በጥልቅ የተሳሰሩ ከሆኑ ይህንን ያቋረጠ ትስስር መረዳታችን ዛሬ ላይ የምናያቸውን ፖለቲካዊ ድንበሮችና ጥብቅ የሆኑ ብሔራዊ ማንነቶችን በምን መልኩ እንድንመለከት ያደርገናል። ይህንን ሐሳብ ሁላችሁም እንድታሰላልሱበት እንጋብዛለን። እውነትም ያስብ ጥያቄ ነው። በመጨረሻም ይህንን ጥልቅ ዳሰሳ እስከ ፍጻሜው ስለተከታተላችሁ ከልብ እናመሰግናለን። ይህ ዝግጅት ጠቃሚ ሆኖ ካገኛችሁት ማርቨል አካደሚ የዩቱብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳትረሱ። በቀጣይ አዲስ ዕውቀት ይዘን እስከምንገናኝ ድረስ ደህና ሁኑ።